አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው አልሐምዱሊላህ። እናንተ ጋር እንዴት ነው? አልሐምዱሊላህ ከኛ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው አልሐምዱሊላህ። ውዶቼ ለቻናሌ አዲስ ሆናችሁ ሼር እና ሰብስክራይብ በማድረግ ተባበሩኝ ነው ምላችሁ እና በመቀጠል ደግሞ የእንትን ፓስፖርት ከነ ልጄን ወደ አረብ ተነስቻለሁ። እና ተነስቻለሁ እንዳልሄድ ተባብሩኝ እና ሰዓት በጣም 3000 ሰዓት ማለት ለዩቱብ መስራት ማለት በጣም ይከብዳል። ብቻ ያው ከአረብ አገሩ ከመስራቱ እዚህ እንኳን ትንሽ ብር ተቀብለን በዚህ ብንሰራ ይሻላል ተብለን ነው እንጂ ግን በጣም ሰዓት ለመሙላት በጣም ይከብዳል። አሁን 3000 ሰዓት ነው የቀራኝ፣ 1000 ሰዓት ሞል አለኝ ማለት ነው። እና ውዶቼ አሁን ይሄ ፓስፖርት ህፃን ልጅ አለብኝ ትንሽ ያራስ ማለት ነው። እውነት እንዳልሄድ በጣም የኢትዮጵያ ኖሮ ወላሂ በጣም ከባድ ነው። ብቻ ከባድ ነው ስላችሁ እንዳትገቡ ለማለት አይደለም። ግቡ፣ ሰው እንደራሱ ነው የሚኖረው። ርስቅና ሞት ባላህ እጅ ነው ያለው። ግን እንደዛም ሆኖ ሰበቡን ማድረስ ግድ ይላል ማለት ነው። ግን ራስ በራሳችን ብንዋድ ራስ በራሳችን ብናበረታታ ማለት ነው ወላሂ አረብ አገር አንሄድም ነበረ። እና ያው አረብ አገር ነበርኩት ታሚሜ ነው። በተለይ የወገብ ህመም ታውቁታላችሁ። ያው የደረሰበት ነው ቆስሎን የሚያውቀው ማለት ነው። እና በወገብ ህመም ነው ተነስቼ የመጣሁት 2 አመት ሰርቼ ማለት ነው። እና አሁን ተመልሼ እንዳልሄድ ወላሂ የኢትዮጵያ ኑሮ በጣም ከባድ ነው እላችኋለሁ ውዶቼ። እና በመቀጠል ደግሞ ይሄ ፓስፖርት ያው ዝም ብዬ እስኪ ከሚቀመጥ ብዬ ነው እንትን ያልኩት ማለት ነው። ይሄ አዲስ ነው ያወጣሁት ይሄ ማለት ነው። በአንድ ወር ነው የመጣልኝ። ይሄ ደግሞ የፊቱ ነው ቆይቷል። ይሄ ቆይቷል ካወጣሁትም ቆይቶ ነበረ። 2 አመት ሰርቼ መጥቼበታለሁ። ግን የትም ሳልሄድ እዚህ ቁጭ ብዬ በስልኬ ነው አንስቼ ላኩለት። ግን አዲስ የሆናችሁ የልደት ካርድና አንድ ጉርድ ፎቶ መታወቂያ እና ብሩ ደግሞ 5500 ብር 5000 ብሩ የሚግሪሽ ነው። 500 ብር ደግሞ የራሳቸው ነው የሚዝገባ ይሉታል። የትም ስትሄዱ በስልካችሁ እንትን ማለት ትችላላችሁ ማለት ነው። አሁን ይሄ እኔ ስልኬ ላይ ቁጭ ብዬ ከዛ በኋላ የብሩን እዚህ ደረሰኝ ይመጣላችኋል ማለት ነው። ይሄ የተከፈለበት 5000 ብር ብዙም አይታያቸው መሰለኝ። ይሄ 5000 ብር ይሄ ደረሰኝ ነው። እና የቀጠሮ ቀን ደግሞ ማለት ነው በስልካችሁ ነው ሜሴጅ ነው የሚመጣላችሁ። ከዛ የቀጠራችሁ ቀን መታወቂያ ከሌላችሁ ደግሞ ፓስፖርታችሁ የምታሳድሱትን ፓስፖርትና ይሄ ይዛችሁ ትሄዳላችሁ ወደ እንትን ማለት ነው። ሳሪስ ነው ሁሉም ፓስፖርት የሚቀበሉበት ሳሪስ የሚባል ቦታ አለ፣ እዛ ነው። ከዛ ስትቀበሉ እቺን ደረሰኝና 100 ብር ትሰጣላችሁ። ከዛ ይሄ ደረሰኝ ይሰጣችኋል። ከዛ ፓስፖርታችሁ ተቀብላችሁ ትመጣላችሁ ማለት ነው። ያው ያዲሱ እንትን የልደት ካርድ ያስፈልገዋል። እንደገና አሁንም ስትወጡ ደግሞ አሻራ አለ። የአሻራ ቀን ቀጠሮ ይሰጣችኋል። አሻራ ካልሰጣችሁት ለአሻራ ደግሞ ማለት ነው ግዴታ በቀጠሮ ሰዓት መድረስ አለባችሁ። ፓስፖርቱ ግን ደርሷል ኑ ውሰዱ ከተባላችሁ በፈለጋችሁ ሰዓት መታችሁ መውሰድ ትችላላችሁ። ግን በፈለጋችሁ ሰዓት ስላችሁ ፊደል አለው፣ በፊደል ነው። በፊደላችሁ ቀን ምሳሌ አሁን እኔ ሮዛ ነው የሚለው ቀን ምን ቀን ነው? ማክሰኞና ጁማ ቀን ነው። 2 ቀን አለው። 1 ቀን ካልወጣችሁ 1 ቀን ማምጣት ትችላላችሁ። በፈለጋችሁ ሲላችሁ ፊደላችሁ መቼ ቀን እንደምትወሱበት ቀን ነው እንጂ በፊደላችሁ ቀን ነው የምትሄዱ እንጂ ግን በፈለጋችሁ ሰዓት ነው በፊደላችሁ ሰዓት ቀናችሁ እንትን አድርጋችሁ ሂዳችሁ የምታመጡት እንጂ ግን
ዛሬም ነገም ሂዳችሁ ለመቀበል አትችሉ። ግን ፊደል አለው። በፊደላችሁ ነው እንትን የፈለጋችሁበት ሰዓት ቀን ፊደላችሁ መቼ እንደሆነ ያን ቀን ብቻ ነው በፈለጋችሁበት ሰዓት ቀኑን አሳልፋችሁ ንውሰድ በተባለበት ሰዓት ግዴታ አይደለም። ግን ለአዲስ ሰው አሻራ ግዴታ ነው። በቀጠሮ ሰዓት ካልደረሳችሁት ማለት ነው ቅጣት አለበት። አሻራ ካልሰጣችሁ ደግሞ ለአዲስ ሰው አሻራ ካልሰጣችሁ ደግሞ ፓስፖርት የመምጣት ነገር የለውም። ግን አሁን ፓስፖርት እንደኔ ፓስፖርት ካላችሁ አሻራ የሚባል ነገር የለም። በቃ ቁጭ ብላችሁ በስልካችሁ ፎቶ አንስታችሁ የፓስፖርትን ፎቶና የጉርዱ ፎቶ አንስታችሁ ትልካላችሁ ለእንትኑ ፓስፖርት ለሚመዘግበው። አሁን እኮ አልሐምዱሊላህ ሁሉ ቦታ በኮምፒውተር ነው በየቦታ ማለት ነው። ስልጤ አለ፣ ወራቤ አለ፣ ጉታጀራ አለ፣ በየቦታው ሞልቷል። በአሁኑ ሰዓት አዲስ አበባ ማውጣት ቀርቷል። አዲስ አበባ የምትወጡት ብቻ ለምንድነው? ለፓስፖርት ብቻ ነው። እና ይላችኋለሁ ሁዶቼ እና አበረታቱኝ ነው ምላችሁ። እውነት አበረታቱኝ። ይሄ ልጆች ጥዬ እንዳለ ስደት ቤቶቼ እና ትንሽ እንኳን ለቃቅሜ የምበላበት ካለኝ እኔ ስደት አልወጣ ወላሂ። እና እኔ የምለምናችሁ ብቻ ምንድነው አበረታቱኝ። ቪዲዮ ደግሞ ስታዩት ላይክ አድርጉት። ለኔ ይጠቅመኛል፣ ለእናንተ ባይጠቅማችሁ። እና ውጭ ያላችሁ ደግሞ አገራችሁ ብዙ ጊዜ ቆያችሁ ካላችሁ ደግሞ አገራችሁ ግቡ። ወላሂ ልጅ ውለዱ። ብር 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 ብላችሁ እንዳትቀሩ። እና ብር ወላሂ ምንም አይጠቅመው። በቃ ትርፋችሁ ምንድነው? በሽታ ይዛችሁ ነው የምትመጡት። የወገብ ህመም ማለት በጣም 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 ጎንበዝ ብዬ ነው ስራ መሰራ ነበረ። ሲያቄተኝ በቃ አገር ተነስቼ ገባሁት ይላችኋለሁ ውዶቼ። እና አበረታቱኝ ነው መላችሁ። ምን ሌላ ነገር መላችሁ ነገር የለም ውዶቼ። አበረታቱኝ ነው መላችሁ። ባላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።